ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ ሲመጣ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችውን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኝ ለፖሊሱ አለው። ከዛ በኋላ ታዲያ ይሄንን እናንተ ለምን ሚዲያ ላይ ወጣችሁ ለህዝቡ አልተናገራችሁም? ሀቡ ልንገርሽ፣ ይሄ ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተለቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየውን ባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ አሰባሰበንኛል። ውስጥ ስገቢ ነገሮቹ ለካ እንደዚህ እየሆኑ እና ማስፈራራው ምንድን ነበረ? ኦኬ 10,000 ሪያል እኮ ምንም ሳይሰበሰብ እኮ ነው። ምንም ገና አንድ 10,000 ሪያል እሱ ምን ቦስ እንኳን እንደዚህ አስፈራራ። ስልክ አያነሳላቸውም፣ ሲፈልግ ይሳደባል። እንዲህ አላችሁኝ። አሁን ምን ያህልማ ሩድ እንደሆነ እኮ ኻልድ የላከላት። አንቺ ደግሞ ማነሽ? ተስፋ ያደርጌው ነው ቁጥሬን የሰጠሽ ከሌላ ቲም ማነሽ? አንቺ ደግሞ ምን አገባሽ አንቺ? ኤምባሲ ጠይቁ ምናምን ብሎ የመለሰላትን ቮይስ ፎርዋርድ አድርጋልኝ ያለች ኻልድ በጠየቀችው ጊዜ ነገርኩሽ። በቃ ሰው ጤፉ ነው። በቃ ጭራ አሁንም እነሱ ስለሱ ቢወራ ሌላ ነገር የምትሆን እየመሰላቸው ነው። ነገሩ እየተድበሰበሰ እዚህ የደረሰው። እሺ እሱ ተቀብሎታል አይደለም? የተለያየ ቦታ ላይ አድሚን አድርገውኝ ስለነበረ ይሄንን መረጃ ያገኘሁት እኔ ነገራችሁ ነው። አንዴ ማሜ ያስፈራራባት ነገር እየነገረን ነው። አንዴ ማሜ ዝም በል እሺ። ተናገር ከድር እየሰሙ ነው። በአጎቴ ደውሎ ነው አጎቴ ሲደውልለት እንዴት ነው ሌላ ጉዳይ ብሎ ሲጠይቀው ምን እሷ እኔን ልታስይዝ አንቺ ቆይ ልጅሽን ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ነው በቃ ስልክ ዘጋው። ይችን ብሎ ነው በቃ ልጅሽን ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ስልክ ዘጋ ማለት ነው። ምንም አያናግርም ከሚያንንደው ነገር። ይሄንን ነገር እንዲያንን ነገር ተፈጥሯል ብላችሁ ለኛ ስለምን አልነገራችሁንም? አያናገረን አይደለም ብላችሁ ለምን አልነገራችሁንም? አሁን ለምን ነገር ተናግረና ከዚህ በፊት ቴሌግራም ላይ አላወራን ተሲ ምን ብለህ ነው ያወራው? እስኪ ነገር አስታውሰኝ። ይሄ ጉዳይ በኋላ የምናየው ጉዳይ ነው። ከነሱ ያም ተመካክረን ማለት ነው። በኋላ የምናወራበት ጉዳይ ነው። መቼም አይቀርም ተባብለን አልነበርክም ነው። እኔ አሁን እየጠየቅኩት እንደዚህ አላላችሁም። አትዋሽ፣ እንደዚህ አላላችሁም። ይሄንን ነገር እኔ የዛን ጊዜ ላይቭ ላይ አሲያ ቤት ላነሳው ጊዜ ተው ነገር ይበላሻል አላላችሁኝም እናንተ? ከድር ለምን ትዋሻለህ አንተ? የሌላ እህት ነህ እውነት የእናትና የአባቷ ወንድም ነህ። ለምንድን ነው ነገር የምትደባብቀው? እህት በህይወት ብትመጣልህ አይሻልም እንዴ? ሰውን ለምንድን ነው የምትፈራው? ማንም ምንም አያደርግህም። ለምን ትደባብቃለህ? አየማሜ መደባበቅ አይደለምስ የደበቅኩት ለሌላ ስል ነው። እኔ እሷን ከምናጣው እንግዲህ ያው ብር ነውና ነገም ይገኛል በሚል ነው። እሷ ትሻላለች፣ ብር ነው ትፈልጊው፣ እሷ ነው የምትፈልጊው ሲላት እኮ ነው ለማዘር። ምን እንበልሽ ሀቡ? አሁን ይኸውልሽ እናትየውና አባትየው እንዴት እንደሚያሳዝኑ እኛም እያለቀሱ መጥተው ነው ላይቭ ላይ ሁለቱም ወርቁጭ ብለው ሲያለቅሱ ደም እንባ ነው የምታለቅሽው። በቃ ኦልሬዲ ቅድም የነገርኩሽ ነገር ያንን ነው። ዶክመንቱን እዩ ያልኩሽ ያገዳደል ሁኔታውን የተፈጠረውን ኬዝ ሙሉ መረጃ የህግ ስላለ ነው ያንን እዩ እያልኩሽ ያለው ማለት። ዞሮ እቺ ልጅ እህታችን ነች፣ ደህና መውጣት አለባት። 13 ዓመት ታስራ ተፈርዶባታል። ከጨለማ ቤት ውስጥ መውጣት አለባት። ይሄ ብር ስትወጣ አትሊስት በ20 ዓመቷ እንኳን ብትገባ 13 ዓመት ስትጨምሪበት ለአንድ ሴት ልጅ ምን ያህል እንደሆነ ታውቂዋለሽ አይደለ?
እስር ቤት ማሳለፍ ያንን ጊዜ አሳልፋ ነው እዛ ውስጥ ያለችው። አንድም ብር ቢሆን ይሄ ኮሚቴ ለምትለው ተወካይ ለምትለው ብር ከወጣ ከኛ ጋር ነው የምትጣሉት እያልን ሰቅዘን የያዝናቸው ቲም ሌላ ማለት ነው። እዛ ጋር ያለውን ነገር መስራት የሚችሉት እነሱ ናቸው። አሁንም የጉዳዩ ዋና ቁልፍ እዛ ያለው ኮሚቴ መጥቶ ማስረጃውን ማውራት አለበት። ማን ያለው ከውስጣቸው ከሌለ ያለው ሰውዬ መጥቶ ያወራል። የተደራደረው ማን ነው? ልክ ሙባረክ እንደጠየቀው ካልከፈላችሁ ያለው ማን ነው? ይኸው እንትና ይከፈለኝ ብሏል፣ እንዲደረግልኝ ብሏል ብሎ ኮሚቴው ራሱን ያጥራ። ስለዚህ ብሩ የተላከውን ነገር ልጅቷ ምን ደርሳለች የሚለውን ራሱ ኮሚቴውና ተወካዩም ነው መምጣት ያለበት። ልጁ ራሱ መምጣት አለበት። ቤተሰቡ ጋርም ችግር ካለ ራሱ መናገር አለበት። ኤግዛክትሊ እሱ እኮ ነው የምልህ። ተወካዩን አሁን ቮይስ አድርጌለታለሁ፣ ስደውልለት አያነሳም። ላይቭን እየተከታተሉ ነው በእርግጠኝነት ሁሉም ኮሚቴዎቹም ተወካዩም። ለምን ከኮሚቴዎቹም ጋር አውርቻለሁ። ኮሚቴዎቹን አስፈቅደህናም ብየዋለሁ። ያለ ኮሚቴው ፍቃድ እዚህ ጋር ሚዲያ ላይ መጥቼ ማውራት አልፈልግም። አንድ ሰው ንጹ ሆነ ሁሉን ነገር በትክክልና በግልጽ የሚሰራ ሰው የማንም ፍቃድ ምንም አያስፈልገው። ጽድት ያለ ስራ የሚሰራ ሰው የሰው ላብ ኪሱ ማይከት ሰው በየትኛውም ቦታ ላይ ቢጠራ በማንኛውም ሰዓት ጥያቄ ቢቀርብለት ለመመለስ ምንም አያቅማማም። ሊኮዝ ያ ሰው ንጹህ ስለሆነ ምንም የሚፈራው ነገር የለም። እሱ ንጹህ ከሆናችሁ ለምንድነው መጥታችሁ እዚህ ጋር የህዝቡን ጥያቄ የማትመልሱት? የህዝቡን ጥያቄ መልሱ። ይሄ ጥያቄ የህዝብ ጥያቄ ነው። እቺ ልጅ እንድትሞትና ብሩን ማን እንዲበላው ነው የሚጠበቀው? ህዝቡም ደክሞት ሰልችቶት እንዲተው ነው ጥያቄውን። እሷ ሞታ ከዛ የተላከው ብር ተስፍሸት ነው ሄዶ የሚያያት። ተስፊሽ ሳውዲ አረቢያ ይኖራል እንዴ? አይደለም። እግረኛው ሚዲያ ላይ ኢንተርቪው አድርጎኝ ነበረ እና ስለዚህ ጉዳይ ጠይቆኝ ኦልሬዲ እኛም መጨረሻ ላይ የወሰነው ውሳኔ ቤተሰቦቿን አንድ ላይ ሆነን እዛ ሄደው በአካል ከእነሱ በላይ የሚመለከተው ስለሌለ ከተሰበሰበው ብር ላይ እኛ እንደ ቲም ሌላ ምን አደረግን? ሄዳችሁ ፓስፖርት የሚውጣ እያንዳንዱ ነገር ይውጣ፣ ልጃችሁን በአካል ይውና ያለችበትን ነገር ወቁ። ኮሚቴውን ማመን አንፈልግም በሚለው ፕሮሰስ ተጀመረ። እንዳልኳችሁ ወንድም ካሊድ ጋር መጡ፣ ፕሮሰስ ጀመሩ። የዛሬ 1 ወር እንትናቸውን አዘገጃጁ። የእናትየው እንዳልኳችሁ ፋይዳ የላቸውም ነበር። አውጥተው ፕሮሰስ እስኪያልቅ ይሄ ነው ያለው ደረጃ። እንሄዳለን ያለው ከወንድም ካሊድ ጋር ምንም ተጨምረን ከራሳችን ከፍለን መሄድ ስለፈለግን ነው። ጉዳዩ እንዲቋረጥ ስላልፈለግን ነው። ዞሮ ዞሮ ምንድነው ቤተሰቦቿ ሊሄዱ አሁንም ቀጠሮ እየጠበቁ እንደሆነ ወንድም ካሊድም ወንድምየውም እየነገራችሁ ነው። ፓስፖርታቸውን ጨርሰው ከምንም በላይ የሚመለከታቸውን መፍትሄ ስላጣን ነው። እኛ መልስ ስለማይሰጡን ነው ኮሚቴዎቹ። እዛ ያለውን ፕሮሰስ ለእኛ ተዉ፣ ከኛ ውክልና ወስድናል፣ መንግስት የያዘውን ነገር አንተ ምን ስለሆንክ ነው የምትጠይቀን የሚሉ ጥያቄዎች ስለበዙብን ነው። መጥተው ያንን ነገር ይንገሩንና ለህዝቡ ያሳውቁ። እኛም ከትችት ይውረድልን፣ ከኛ ጉዳዩ ላይ ይውረድልን። ነገች ልጅ ብትሞት እኔ አስተባብሬ ነው የሰበሰብኩት። እንድትሞት አልፈልግም። እህቴን በህይወት እንድትወጣልኝ ነው እንቅልፍ ያጣሁት 2 ወር ሙሉ። ስለዚህ ብሩ እንዳይጠፋም ወግመን የያዝነው በቤተሰቦቿ እንዳያንቀሳቀሱትም እያደረግን ያለ ነው። በሰላም ወጥታ በደስታ ፕሮግራም አዘጋጅተን ከጨለማው ስለወጣሽ እግዚአብሔር ይስጥሽ፣ ይሄ ባንቺ ስም የተሰበሰበ ብር ነው የቀረሽ ነው ብለን በስነ ስርዓት ለራሷ አስተላልፈን የፈለገችውን እንድታረግ ነበር ይሄንን ነገር እያደረግን ያለን። አሁንም የምንፈልገው እዛ ኤምባሲውም ይሁን የመንግስት ባለጉዳይ ይህንን የያዝከው ነገር መግለጫ መስጠት በምትችልበት መንገድ፣ መንግስትን በሚመለከት መንገድ መግለጫ በህጋዊ መስመራቸው ይስጡ። በደብዳቤም ላይቭም ወጥተው ይናገሩ በራሳቸው መስመር። ቲክቶክ ላይ መምጣት ካልፈለጉ ኮሚቴውም 21 እዛ የተመረጣችሁት በሌላ ስም የተቋቋማችሁት ኮሚቴ ህጋዊ እውቅና ያላችሁ እናንተ ናችሁ። እኛ አስተባባሪ ነን። ኦልሬዲ ከዚህ ሆነን ሚዲያ ላይ የምናስተባብረው ኮሚቴው ያለበትን ነገር በይፋ ያኔ ወጣችሁ ሙባረክ ጋር እንደተናገራችሁት የደረሳችሁበትን ነገር አፕዴት አድርጉ። ተወካዩም ሰው መተህ ተናገር፣ ሚዲያ ላይም በፈለክ በራስህ ተናገር። እኔ እንትን አባላለሁ ፕሮሰሱ ይሄ ነው ብለህ ቪዲዮ ስራ። ድምጽ መስማት ነው የምንፈልገው። የደረሰበትን ነገር መስማት ነው የምንፈልገው። ግባችን በህይወት እንድትወጣልኝ እንጂ የሌላ ብሩ ተበልቷል አልተበላም የምንመጣበት ጉዳይ ነው የሚሆን። ልጅቷ ግን በህይወት ትውጣ። የተሰበሰበው ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይሄንን ነው እየጠየቅን ያለነው። ኤምባሲውም ኮሚቴውም አከተመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ተስፋዬ ያሰማ ማለት ለድምጹን ላሰማችሁ አቢባ ህዝቧን ተልኮ ነው የሚጠብቀው። ስታሰማን ተስዬ ወንድም ካሊድን ወላሂ በጣም ወዳቸው ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ። እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት እንጂ ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸው እናዳምጡ። ይኸውና
ብስሚላህ ሰባት ዓመት ልጅ ገደለች የተባለችውን አታረን? እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነጋታዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥበዋት መጡ እነሱ ማለት ነው። አፍራድ የሚባል ትተዋት ማለት ነው። አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባቲ መጥቶ ይከራከርላለ ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ እዚሁ አብረናል። ግን ታች ላይ አፍራድ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብተዋል? ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል። ሞታለች። ጥርሷ ገጦ አይና ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን አማርኛ ነው? እስር ቤቱ ምንድን ነው ስሙ? እስር ቤቱ መለስ ነው። መለስ እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ልብስ ትክልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው። ያለችበት ሁኔታ እንግዲህ እነሱ በምን እንደሚነገሩ እንድትሞት ድምፅ ሁሉላት ነው እኮ። አዋ ጥርሷ ወጥቷል። ድምፅ ሁሉላት ትገደል ነው እኮ ያሉት እኮ ስቃይ ላይ ስለሆነች ትገላገል ማጸኗ ወጥቶ እና በቁሟ ሸታለች። ማናት የምትሉት አንደኛው ሁለት ጥያቄ እየሰማሁ ነኝ። አንዱ ተስፍሽ ሄጄ አይቻታለሁ ብለህ ነበር የሚለው ነው። ሁለተኛው ደግሞ ማናት የምትሉ ሌላ የምትባለው ባለፈው እና አቡ አሚራ እነ ተስፍሽ እነ ወንድም ካሊ መሰለኝ ብር እያዋጣንላት የነበረው ሳውዲ አረቢያ ላይ ልትገደል ነው የተባለችው ወደ 30 ምናምን ሚሊዮን ያዋጣ ነው ልጅ ናት። አሁን ገባችሁ? እዚህ ጋር ተስፋዬ ሄጄ አይቻታለሁ በአካል ምናምን ብላችሁ ኮሜንት የምትጽፉ ያልኩ